ስለ ዋንትያ ማለት ነው። ብትደፍራት ምን ችግር አለው ብሎ ቤኪ ከሚባል ጋር አብሮ ሲያማክረው የነበረና ቤኪ ደስ ብሎት ቁጭ ብሎ ሲሰማ የነበረ ሀዲያ ስለሆኑ ከቨር ሊደራረጉ። ከቨር ወንጀል ከሆነ በማንኛውም ሲሰራ ወንጀል ነው። ሀዲያ አይባልም። ኦሮሞ፣ ትግሬ፣ አማራ የገዛ የእናቴ ልጅ ቢሆን አልፈታው። ሴት ልጅ ላይ እየደፈረ ሴት ልጅን ትደፈር የሚል ብትደፈር ምን ችግር አለው የሚል ከምን ከደፋሪ ለይቻ ላየው። የሀገር መከላከያ ሰራዊት ነበር ገመዳፍ። ሴት ልጆች እያሉት 3 ሴት ልጆች እያሉት ነው ብትደፍር ምን ችግር አለ ብሎ ቤኪን ሲያበረታታ የነበረው ይሄ ሽማግሌው ማለት ነው። ይሄኛው የዋንትያ የልጇ አባት ነኝ ብሎ የመጣ ደፋሪ ነው። እኔ ደፋሪ የበዛበት ኢትዮጵያ እኔ ምን እንደሚሻለኝ አላቅም። ሴትም መድፈር የሚያስከብር የሚመስላቸው ያየሁት ኢትዮጵያ ላይ ብቻ ነው። ስለዚህ ይሄ ሰውዬ ጀርመን ሀገር ነው የሚኖረው። ጀርመን ሀገር ያላችሁ ሴቶች ይሄ ሰውዬ በህግ እንዲጠየቅ አድርጉ። ቪዲዮ አለ፣ በስነ ስርዓት ነው የተናገረው። በትደፍረውስ ምን ችግር አለ? ያለ የነበረው ወደፊትም የሚኖር ነው፣ መድፈር ትችላለህ ብሎ ቤኪን የሚባል አንድ ገመዳ ፍካክ ሲያበረታታ የነበረ ነው። እንደዚህ አይነት ነገር ሶሻል ሚዲያ ላይ የሚያበረታቱትን በደንብ አድርጌ ጉድን አወጧል። ስለዚህ የፒክቸር ስህተት ነበር። አዎ የፒክቸር ስህተት ነበር። የተናገረው ንግግር ግን ዋንትያ ብትደፈር ምን ችግር አለው ብሎ ሲያወራ የነበረ ሰው ነው። ስለዚህ የዋንትያ ደፋሪ ይሄኛው ነው። አሁን ደግሞ ልጄን ፈልጋለሁ ብሎ ያዙ ልቀቁኝ እያለ ነው። በፍርድ ቤት ራሱ የ12 ዓመት ልጅ የ13 ዓመት ልጅ ደፍሮ አስወልዶ ክዶ እንደገና አሁን መጥቶ ልጄን አምጡልኝ ብሎ መናገር ከ18 ዓመት በታች ህገ መንግስቱ የሚለው ከ18 ዓመት በታች የሆነችን ሴት በማንኛውም መልኩ የሚደፍር ሰው በህግ እንደሚጠየቅ። ስለዚህ ፍርድ እያየን አይደለንም። ይሄን ግን ጀርመን ያላችሁ ኢትዮጵያውያን በህግ እንዲጠየቅ ከነማስረጃው አስረዱኝ እላለሁ። ስለዚህ በዚህ ጉዳይ ላይ የሀዲያ ልጆችን እኔ በጣም ነው ማከብራችሁ የምወዳችሁ። የግለሰብ ጉዳይ ሀዲያን አይወክልም። ቤኪ የሚባል ግለሰብ ነው። ይሄ ገመዳፍ ግለሰብ ነው። እነዚህ ሁለቱ ለሰሩት ሀዲያን ይወክላል ብዬ አልናገርም። ከሀዲያም ሆነ ከአማራም ሆነ ከኦሮሞም ከማንኛውም ከትግራይም ሆነ ስህተት የሰሩ ሰዎችን እኔ አልፋታም። በተለይ በሴት ልጅ ላይ ትደፈር የሚል ምን የሚል ንግግር የሚናገሩ አልፋታችሁ። ስለዚህ ነገር በደንብ አድርገን እንድንናገር ነው ብዬ አስባለሁ። አንተ ቤኪ የምትባል ሌባ ቆሻሻ ዋንትያን ልደፍር የነበረና ጉድ ሲጋለጥ ለመሸፈን ስትርመጠመጥ የነበርክ ገስወት ዋጋን ታገኛለህ። ዱባይ ነው ያለው። ዱባይ ደግሞ እንደዚህ አይነት ነገር ቀልድ የለም። መቀመቅ ነው ምከት። ማንነቴን አሳያለሁ። በሴቶች ላይ ፉከራ፣ ዛቻ ምናምን የምታደርጉ ጉዳችሁን እናየዋለን ነው ምለው። አሁንም ፍትህ ለዋንትያ። ይሄኛው ቶማስ ይባላል። የት ነው ያለው? ጀርመን ሀገር ነው ያለው። 3 ልጆች እያሉት ቢትደፈር ምን ችግር አለው? ቢትደፍርስ ምን ችግር አለው? አንተ ወንድ አይደለ እንዴ? አያምርቅም እንዴ እያለ ሲውረገረግ የነበረ እከክ የእንጨት ሽበት የሆነ ሽማግሌ እንደዚህ ሲል አይተናል። እና ይህንን ነገር በሁለቱም በኩል በህግ እንዲጠየቁ እንፈልጋለን። ሰላማችሁ ይብዛልኝ። የዋንትያን ጉዳይ በተመለከተ በማህበራዊ ድረገጾች በርካታ መነጋገሪያ የሆኑ ጉዳዮች እያየሁ ነው። የፍርድ ቤቶችን ውሳኔ ለመተቸት ወይም ለማመስገን አይደለም የመጣሁት፣ ግን ጉዳዩን የያዝንበት መንገድ በጣም አሳሳቢ ይመስለኛል። ነገሩ ከጅምሩም በአደባባይ እንዲህ አይነቱን ነገር ይዘን ስንወጣ የበለጠ ጉዳዩን አስቸጋሪ እያደረግነው እንደሆነ ይሰማኛል። ለአደባባይ የበቃ ጉዳይ እንግዲህ ይሄ ልጅ ነገ በዚህ ማህበራዊ ድረገጽ እንደዚህ የተኳካ ጉዳይ እንግዲህ የታሪኩ አካል ሊሆን ነው ማለት ነው እና ወደ አደባባይ መውጣቱ ከጅምሩም በሚስጥር አለመያዙ፣ በሚስጥር ስል በሚመለከታቸው አካል እጅ ብቻ አለመቆየቱ ነው ትልቁ ስህተት። እርግጥ በአደባባይ ወጥታ የሆነባትን ነገር ተናግራለች። አንድ ጊዜ አደባባይ ላይ ወጥቷል። በልጅቷ ላይ የሆነው ነገር እንግዲህ 18 ዓመት አልሞላትም። በፈቃዷም ቢሆን 18 ዓመት ሳይሞላት የተደረገ የግብረ ሥጋ ግንኙነት ወንጀል ነው፣ ከባድ ወንጀል ነው። እንደውም እሷ ይሄ ነገር ተፈጸመብኝ ተበድያለሁ ብላ ወደ ፖሊስ መሄድ ሳያስፈልጋት
የወንጀሉ መፈጸም ከታወቀ ፖሊስ የግድ ምርመራ ከሚጀምርባቸው የወንጀል አይነቶች ውስጥ አንዱ ነው። አንደኛ ህፃናትን ጉዳይ የሚመለከት ስለሆነ፣ ሁለተኛ ነገሩ በራሱ ከባድ ወንጀል ስለሆነ የግለሰቦች ሄጄ ለፖሊስ ላመልክት አላመልክት ከሚለው ጉዳይ ጋር የሚገናኝ አይደለም። ሲጀመር እንደዚህ አይነት ሰዎች ህፃናት ናቸው። ሄዶ ስለማመልከት ድፍረቱም እውቀቱም ላይኖራቸው ይችላል። ስለዚህ የሚመለከተው አካል ነው እንዲህ አይነት ወንጀል መፈጸሙን ሲያቅ ምርመራ የመጀመር ግዴታ ያለበት። የልጁን ጉዳይ በተመለከተ በአባቱ የመጎብኘት መብት በተመለከተ እንዴት እንዲህ አይነት ወንጀል የፈጸመ ሰው ልጁን እንዲጎበኝ ተፈቀደለት የሚለውን በተመለከተ እኔ መጀመሪያ የሚያሳስበኝ ይሄ ነገር ለአደባባይ መብቃቱ ነው አይደል? በአደባባይ በቃ። ከዛ የልጁ መልክ ሁሉ እየታየ ነው። ከዛ አሁን ደግሞ አባቱ ታየ። ስለዚህ ነገ ይሄ ልጅ ሲያድግ ወደኋላ ሄዶ እንዲህ ተደርጎ የተገኘው ልጅ፣ እንዲህ የሆነው ልጅ፣ እንዲህ የተባለው ልጅ እየተባለ የሚደርስበት የስነ ልቦና ጫና የበለጠ ያሳስበኛል። እንዲህ አይነቱን ጉዳይ በዘፈቀደ ወደ አደባባይ ማምጣታችን ያሳዝናል። አሁን እንዲህ በአደባባይ ስለተሟገትን ስለተከራከርን ችግሩ የሚመነጨው ከመነሻው ወደ አደባባይ መምጣቱ ላይ፣ ይህ አይነት ነገሮች ወደ አደባባይ እንዳይመጡ መስራት ላይ ነው። ወደ አደባባይ ሲል ወደ ፍርድ አደባባይ አይሂዱ እያልኩ አይደለም። ወደ እንዲህ አይነቱ መድረክ ወደ እንዲህ አይነቱ ዝም ብሎ ወሬ አቡካክቶ ብቻ መሰለውን ተናግሮ ወደሚኬድበት መድረክ መምጣት አልነበረበት። አባቱ ታወቀ፣ ልጁ ታወቀ፣ እናትየው ታወቀ፣ የሆነበት መንገድ ታወቀ። እዚህ ጋር ግን ለልጁ እንዲህ ቢሆን እያልን እንሟገታለን። በእርግጥ ከዚህ ልጁ ያተርፋል ወይ እሷስ ታተርፋለች የሚለውን መሰረታዊ ነገር። ከዛ ግን ልጆች ወላጆቻቸውን የማወቅ የወላጆቻቸውን እንክብካቤ የማግኘት መብት ያላቸው መሆኑ አከራካሪ አይደለም። በሕገ መንግስቱ አንቀጽ 36 ላይ ኢትዮጵያ ውስጥ ከእስከ ያሉ ሰዎች ከህፃናት ጋር በተያያዙ ያሉ ጉዳዮችን በሚወስኑበት ጊዜ ውሳኔያቸው በእርግጥ የህፃኑን መብት በቀደምትነት በተቀዳሚነት ከግምት ያስገባ መሆን አለበት ይላል። ፍርድ ቤቶች፣ አስተዳደራዊ አካላት፣ ማናቸውም አካላት ማለት ነው። ስለዚህ እዚህ ጋር ከተፈጸመው ድርጊት ጥቃት ጋር ብቻ አይደለም የምናገናኘው፣ የልጁን መብት ለብቻው ነጥለን ነው የምናየው። እንዲህ አይነቱ ነገር የወላጆች ጉዳይ አይደለም፣ ይበልጡኑ የልጆች ወይም በእንግሊዝኛው ቤስት ኢንተረስት ኦፍ ዘ ቻይልድ የምንለው ጉዳይ ነው። ለልጁ የሚጠቅመው ምንድን ነው? ቅድም እንዳለው ለዚህ ልጅ ይጠቅም የነበረው ነገር ጉዳዩ በእንደዚህ አይነት መልኩ ወደ አደባባይ አለመውጣቱ ነበር። ከዛ ግን የባለሙያዎችን አስተያየት መስማት አለብን። እኛ ስሜታዊ ሆነን እንደፈለግ ስላወራን አይደለም። ባለሙያዎች ይሄ ልጅ በአባቱን ማወቁ የአባቱን እንክብካቤ፣ ድጋፍ ወይም ጉብኝት ማግኘቱ ምን ያህል ይጠቅማል፣ ምን ያህል ይጎዳል፣ መቼ መደረግ አለበት፣ በእንዴት አይነት ሁኔታ መደረግ አለበት፣ ባለሙያዎች ወስነው የሚመለከተው አካል ይህንን የባለሙያ አስተያየት መሰረት በማድረግ የሚያሳልፈው ውሳኔ ነው። ለልጁ የማይጠቅም ከሆነ ይቀራል፣ ለልጁ የሚጠቅም ከሆነ ይደረጋል ማለት ነው። አንዳንዱ ተፈጥሯዊ ነው፣ አንዳንዱ ሳይንሳዊ ነው። እንዴት ተገኘው ከየት መጣው ማለት ሊፈልግ ይችላል። ስለዚህ እንዴት አድርገን ይህንን ፍላጎቱን ነገ እኮ ሲያድግ መጠየቅ ሊጀምር ይችላል። ወይም አንዳንዱ ጉዳዮች ሲያድግ ራሱ ይጠይቅ ብለን የምንተዋቸው ጉዳዮች ሊሆኑ ይችላሉ። ስለዚህ የልጆችን ጉዳይ በዚህ መልክ ማስተናገዳችን ያሳዝናል። በዚህ ታሪክ ደግሞ የምንረዳው ነገር ልጅቷ ላይ የሆነው አሁን ደግሞ ልጁ ላይ የሆነ ያለው ነገር ማህበረሰባችን ለልጆች አስተዳደግ ለልጆች ጥበቃ ምን ያህል ርቀት እንደሚሄድ ያየንበትም አጋጣሚ ይመስለኛል። የነገውን ትውልድ የሚረከቡ ልጆቻችን በምን አይነት አስቸጋሪ መንገድ ነው እየመጡ ያሉት? የልጆችን ጉዳይስ እንዴት አድርገን ነው እያስተናገድን ያለ ነው እንደ ማህበረሰብ? ይሄ በጣም ቁጭ ብሎ ማውራት ተገቢውን ጥናት በማድረግ ትልልቅ እርምጃዎች ሊወሰድበት የሚገባ አጋጣሚ ነው። ሌሎች ከእንደዚህ አይነቱ አጋጣሚ ተምረው ተመሳሳይ ችግር እንዳይኖር እንጂ ይሄ ነገር ባልተገባ መንገድ ነው የተያዘው ብዬ ነው የማስበው። ሰላም። ዋንትያን በተመለከተ አንድ የመጨረሻ ቪዲዮ ልሰራላችሁ ፈልጋለሁ። የእሷን ህይወት
በተመለከተ እንደ ማህበረሰብ 3 ነገሮች የሳትን ይመስለኛል። የመጀመሪያው ሕፃናትን የምናሳድግበት የምንንከባከብበትና በሕግ ያለብንን ኃላፊነት ከማወቅ ረገድ ያለን ንቃትን የሚመለከት ነው። ሰዎች ልጆችን ወደዚህ ዓለም ካመጡ በተቻላቸው አቅም እንደየአቅማቸው ልጆቻቸውን በትጋት በእንክብካቤ እና ከማንኛውም ጥቃት በመከላከል ማሳደግ ይጠበቅባቸዋል። አለበለዚያ የወንጀልም የፍትሐብሔርም ኃላፊነት አለ። ልክ ነው። ከኢኮኖሚ እጥረት አኳያ ከአቅም አኳያ ልናደርግላቸው የማንችላቸው ነገሮች ሊኖሩ ይችላሉ። ግን በአቅማችን ማድረግ የምንችለውን ነገር አለማድረግ፣ ልጃችንን ከጥቃት ለመከላከል መውሰድ ያለብንን እርምጃ ለመውሰድ ግን ኃላፊነት ያመጣል። በእሷ ህይወት ውስጥ አንዱ እንደ ማህበረሰብ እሷ ብቻ ሳይሆን ብዙ ህፃናት ላይ ያላረግን ያለነው ነገር አንዱ እሱ ነው። ሁለተኛ ህፃናት በወላጆቻቸው በማህበረሰባቸው ወይም በተለያየ ምክንያት ተቸግረው ከአካባቢያቸው በሚርቁና በሌሎች ሰዎች እጅ በሚወድቁበት ጊዜ ህፃናት እጃቸው ላይ የወደቁ ወይም በተለያየ መንገድ ህፃናትን ያገኙ ሰዎች ለህፃናቶቹ የምንሰጠው አመለካከት ነው። ለወሲባዊ ፍላጎታችን መጠቀሚያ ማድረግ፣ ጥቃት መፈጸም፣ ያለአግባብ ጉልበታቸውን መበዝበዝ ስናገኛቸው ራሳቸውን የመከላከል ራሳቸውን የመግለጽ አቅም የሌላቸው ከመሆናቸው የተነሳ እኛ አቅም ልንሆናቸው ጋሻ ልንሆናቸው ሲገባ እንጠቀምባቸዋለን በተለያየ መንገድ። ሶስተኛ ዋንትያን በተመለከተ በአደባባይ ከ18 ዓመት በታች ሆኗት ያልተገባ የግብረ ስጋ ግንኙነት እንዳደረገች መረጃ በአደባባይ ተነግሮ ወንጀል መፈጸሙ እየታወቀ ይህንን ወንጀል ኃላፊነት ወስዶ ክስ መመስረት የሚያስችል ስርዓት ገና ያልገነባን መሆኑን የሚያሳይ እነዚህ 3 ነገሮች እሷን በተመለከተ ፌል ያደረግንባቸው ጉዳዮች ናቸው። ልንሰራባቸው የሚገቡ ግን በአደባባይ እኒህን ነገሮች እያየን እየሰማን የአንድ ወቅት የወሬ ፍጆታ ማርገቢያችን እንጂ ሲሪየስሊ ወስደን እቺ ልጅ የኔ ልጅ ብትሆንስ እቺ ልጅ እንዲህ ብትሆንስ ብሎ እንደ ራስ ጉዳይ የመውሰድ ወይም የነገውን ትውልድ ከግምት ያስገባ እርምጃ የመውሰድ አቋም እንደሌለን ያሳየንባቸው 3 አጋጣሚዎች አድርጌ ወስዳቸዋለሁ። ሰላም።